आप कोच बहुत अच्छे हो, लेकिन आदमी सुअर हो। ये क्या बात हुई? पागल को पागल मत बोलो। टिंगू को टिंगू मत बोलो। क्या मतलब? የቦሊውዱ ዝነኛ አክተር አሚር ካን እንደሚታወቀው እጅግ በጣም ታዋቂና ዝነኛ ሱፐርስታር ነው። ወይም ደግሞ ከፊት ከሚጠሩ የቦሊውድ አክተሮች ተርታ በአንደኛ ደረጃም በሁለተኛ ደረጃም በሶስተኛ ደረጃም ብናስቀምጠው ይገባዋል የሚባል አክተር ነው። ምክንያቱም እንደሚታወቀው አሚር ካን እያንዳንዱ የፊልሞቹ ላይ ወይም በስራዎቹ ብቃቱን ችሎታውን ሁሉ ነገሩን በማስመስከሩ ዛሬ ላይ በተመልካቹ በአድናቂዎቹም ጭምር በዓለም አቀፍ ደረጃ አንድ ስም ተሰጥቶታል። እሱም ሚስተር ፐርፌክሽኒስት ነው። ለምን? እያንዳንዱ ስራዎቹ እንደሚታወቀው ፐርፌክት ናቸው። ለእያንዳንዱ ተመልካች በጣም ጥሩ የሆኑ ሜሴጆችን በማድረስ እጅግ በጣም ትልቅ ኃላፊነቱን የሚወጣ በጣም ትልቅ ትምህርት ያላቸውና ቁም ነገር ያላቸው ስራዎችን በላይ ለተመልካቹ በማቅረብ እንግዲህ እጅግ በጣም ይታወቃል። እንዲያውም አንድ የሚባል ነገር አለ። የአሚር ካን ፊልሞች ላይ ከቁመት ሌላ ሁሉም ነገር እስከ ጥግ አለው ይባላል። ማለት ያው ለጨዋታ ነው። ቁመቱ አጠር ያለ አይደለ? ለዛ ነው። እናም በትክክል የሚያስብለው ማለት ቁመት የሚለውን ስንተው ፊልሞቹ ላይ ሁሉም ነገር አለ። በጣም ያዝናናል። የሚያዝናኑ ኮሜዲዎች አሉት። በጣም የሚገራርሙ የፍቅር ፊልሞች አሉት። እጅግ በጣም የሚደንቁ ደግሞ በሌላ አክተር ላይ ወይም በሌላ ፊልሞች ላይ ያላየናቸው ወይም እንደዚህ በዝቶ የማናያቸው ከባድ የሆነ ሶሻል ሜሴጅ ያላቸው ኢሞሽናል ሲኖች በጣም ይበዛሉ እና የአሚር ካን ፊልሞችን አይቶ ስቆ ተጫውቶ ተደስቶ መጨረሻ ላይ አልቅሶ መውጣት ኖርማል ነገር ነው ወይም ደግሞ በጣም የተለመደ ነገር ነው። ያ ምን ያደርገዋል? ተመልካቹን ከፊልሞቹ ጋር ኮኔክት እንዲሆን ያደርጋል። በአጠቃላይ እንግዲህ ስለ አሚር ካን የፊልም ስራዎቹ ለመናገር ሳይሆን አሁን ላይ በዛሬው ዕለት ለእይታ የበቃ ሲታሬ ዘሚን ፐር የተሰኘ ፊልም ለእይታ አብቅቷል። የ2007 ውስጥ ታሬ ዘሚን ፐር የሚል ፊልም የሱን ርዕስ ሰጥቶታል፣ ሲታሬ ዘሚን ፐር ብሎ። ምክንያቱም እንደሚታወቀው ታሬ ዘሚን ፐር የተሰኘው ፊልም አንድ ዲሴብል የሆነ ወይም የአእምሮ ችግር ያለበት ኦቲዝም የሆነ ልጅ በቤተሰቡም ሆነ በማህበረሰቡ የሚያጋጥመው መገፋትና እንግልት የባሰ ምን ያህል እንደሚጎዳው የሚያሳይና እንዲያውም በተቃራኒው እንደዚህ አይነት ሰዎች ወይም እንደዚህ አይነት ልጆች እንክብካቤ እና እነሱን መረዳት እንዳለብን በጣም የሚያሳይና እጅግ በጣም ስኬታማ የነበረ ራሱ ዳይሬክት ያደረገው ፕሮጀክቱን አምኖበትም እስከ ጥግ ድረስ የሄደበት ምርጥ ስራ ነበረ። በመጨረሻም ፊልሙ በተመልካችም ተወዷል። በዓለም አቀፍ ደረጃም በገቢ ደረጃ ምርጥ ገንዘብ ሰብስቦ ዛሬ ላይ ብላክባስተር የሆነ ፊልም ሊሆን ይችላል። ስለዚህ ይህንን ፊልም ወይም ደግሞ አሁን የሚሰራውን ወይም ዛሬ ለእይታ የበቃውን ታሬ ዘሚን ፐር የተሰኘውን ፊልም የስፓኒሽ ፊልም የሆነውን ቻምፒየን የተሰኘ ፊልምን ሪሜክ አድርጓል ወይም ሪሜክ እንዳደረገው ቀደም ብሎ ይፋ ተናግሯል። ትሬለሩ ሲወጣም ደግሞ የተለያየ ሀሳብ ተነስቶ ነበረ። ከዛ በተጨማሪ ደግሞ ከብዙ ነገር ጋር እያገናኙት የአሚር ካን ፊልሞች ያው እንደሚታወቀው በሚወጡ ሰዓት ላይ ምክንያት ፈልገው ያው ካኖችን መጦለብ ስለሚወዱ እሪ ይላሉ እና ብዙ ነገሩን እያነሱ ሪሜክ ከመሆኑ ጋርም በጣም ሲያጥራሉትና ለፊልሙ አደጋ ይሆናል ተብሎ በጣም ሲወራ ነበር። እንዲያውም አሁን በቅርቡ ደግሞ ቀደም ብሎ ፊልሙ ከመውጣቱ በፊት ሴንሰር ቦርድ ወይም ደግሞ ይሄ ቦርድ ኦፍ ሰርቲፊኬሽን የሚባለው 12A ሰጥቶታል ለፊልሙ ማለት ነው። ማለትም ከ12 ዓመት በላይም ከ12 ዓመት በታችም ያሉ ልጆች ገብተው ማየት እንዲችሉ ፊልሙን ከ12 ዓመት በታች ያሉት በቤተሰብ ድጋፍ ማየት እንዲችሉ ወይም በቤተሰብ ፍቃድ፣ ከ12 ዓመት በላይ ያሉ ልጆች ግን በራሳቸው ፍቃድ ሲኒማ ገብተው ፊልሙን ማየት ይችላሉ። ምንም አይነት ለነሱ የሚከለክል ነገር ስለሌለው ማየት ይችላሉ ተብሎ ሰርቲፊኬቱ ተሰጥቶት ነበር ወይም ደግሞ ፊልሙ አልፎ ነበር። በዛም የተነሳ የፊልሙ ገቢ ወይም ደግሞ በአጠቃላይ አድቫንስ ቡኪንጉ እጅግ በጣም ከፍተኛ ይሆናል ተብሎ ሲጠበቅ ነበር። ግን በጣም በሚያሳዝን ሁኔታ አድቫንስ ቡኪንጉ ላይ እጅግ በጣም ትንሽ ገንዘብ ነው የሰበሰበው ወይም ደግሞ ሰርቶ የነበረው ያለፍኳችሁ ያላቀረብኩላችሁም የሚወራ ያህል ገንዘብ አልነበረም። ምክንያቱም ከአሚር ካን ስታርደም አኳያ የተጠበቀው ይሄ አድቫንስ ቡኪንግ ላይ የምናውቀው የገንዘብ መጠን መስራት አልቻለም ነበርና ምንም አነጋጋሪ ነገር የለውም። እንደገና ደግሞ በዛ ላይ ለዛሬ ከጠዋት ጀምሮ የነበሩ ሾዎች በአጠቃላይ ካንስል ተደርገው ከከሰዓት ነው እንዳለ መታየት የቻሉት። ምናልባት ጠዋት ላይ የሚሰጠው ሪቪው የከሰዓት ተመልካችን ሊከለክል ይችላል ብሎ ይሁን አላቅም፣ ብቻ ሾዎቹ በአጠቃላይ ወደ ከሰዓት ዞሮ ነበር። የጠዋት ሾው ካንስል ሆኖ ነበር። በዛም ምክንያት አድቫንስ ቡኪንጉ ላይ በጣም ትንሽ ገንዘብ ነበር የሰበሰበው። በጣም ተፈርቶ ነበር። ዛሬ ላይ ጥሩ የሚባል ገንዘብ ቢሰራም ከዛ የበለጠ ግን የአንድ ፊልም ትልቁ ስኬቱ የሚባለው ስለ ፊልሙ ምን ተብሏል የሚለው ነው። एक मिनट के लिए भी पब्लिक को उठने नहीं दिया। इतनी एंटरटेनिंग पिक्चर है, इतनी एंटरटेनिंग है कि सब लोग हंस रहे थे। እንደሚታወቀው የአሚር ካን ይሄን ፊልም ወይም የአሚር ይሄን ሲታሬ ዘሚን ፐር የተሰኘውን ፊልም ሪሜክ ከማድረጉ ከዛ በተጨማሪ ለፊልሙ በጣም ትልቅ መስዋዕትነትን ከፍሏል። አሁን በቅርቡ እንኳን ማለት ነው በጣም በሚገርም ሁኔታ በአንድ ሳምንት ውስጥ 25 ቦታ ላይ ፖድካስት ሰጥቷል። 25 ቦታ ላይ 25 ፕሮግራሞች ላይ ቀርቦ ስለ ጉዳዩ አውርቷል። በጣም የሚገርመው እንዳለ ፖድካስቶቹን አይቻቸዋለሁና የተናገረው እያንዳንዱ ቦታ ላይ ሰው ስለሚያወራው ነገር ወይም ኔጌቲቪቲውን በአጠቃላይ ክሊር ለማድረግ ለሀገሩ ያለውን ፍቅር
የሱ ስራዎች ወይም ደግሞ ጉዳዩ ከምንም ጋር እንደማይያዝ በደንብ ለማሳየት ሞክሯል። ከነዛ መሃል በጣም የሚያምረው አብኪ አዳለት ላይ ቀርቦ የተናገረው ንግግር ነው። እሱ እንግዲህ ብዙ ቦታ ላይ ኮፒሬት ስላለ ማቅረብ ስለማይቻል በቅርቡ አዲስ ቲቪ ላይ ልጭንላችሁ ሞክራለሁ። ፍላጎቱ ካላችሁ እስቲ እናንተ ጫንልን ብላችሁ ኮሜንት ላይ አድርጉልኝ። እኔ አዲስ ቲቪ ላይ ተርጉም ያቀርብላችኋለሁ። 1 ሰዓት ከ10 ከ20 አካባቢ ነው። እጅግ በጣም የሚገርም ንግግር አድርጓል። እሱን አቀርብላችኋለሁ አዲስ ቲቪ ላይ። እስከዛው ዛሬ እየገባችሁ እናንተ ሌሎች ፊልሞች አሉ እሱንም ማየት እንድትችሉ ጋብዛችኋለሁ። እና አሁን ይሄ ሲታሬ ዘሚን ፐር የተሰኘው ፊልም ዛሬ ለእይታ በበቃ ሰዓት ላይ ተመልካቹ ምን አለ፣ ከኦዲየንስ ውስጥ ምን ተገኘ የሚለውን ስናይ በጣም በሚገርም ሁኔታ ፊልሙ እጅግ በጣም ተወዳጅ እንደሆነ እንዲሁም የ2007 ሲታሬ ዘሚን ፐር የሚለው ፊልም ላይ ስለ አንድ ህፃን ነው። ይሄኛው ግን በአጠቃላይ ስለ ማህበረሰቡ ያነሳበትን ፖይንት እጅግ በጣም ተመልካቹ ወዶለታል። ምክንያቱም ሶሻል ኢሹዎችን ወይም በማህበረሰብ ውስጥ ያሉ ችግሮችን እጅግ በጣም ክሊር አድርጎ ምን ማድረግ እንዳለባቸው ምን መደረግ እንዳለበት በደንብ አስተምሯል። ምክንያቱም እነዚህ ኖርማል ያልሆኑ ሰዎችን እንደ ኖርማል ትሪት ለማድረግ እኛ አንገደድም ወይም ደግሞ ብዙ መቸገር ወይም እነሱን መግፋት የለብንም። ምንድነው ማድረግ ያለብን? የነሱ አብኖርማል የሆነ ባህሪያቸውን እንደ ኖርማል ወስዶ ከነሱ ጋር መግባባት፣ እንዴት መቅረብ እንዳለብን፣ እንዴት ከነሱ ጋር ኮኔክት መሆን እንዳለብን በደንብ የሚያሳይ ፊልም መሆኑ እጅግ በጣም ብዙሃኑ ወዶታል። እንደሚታወቀው የህንድ የህዝብ ብዛት ቁጥር 1.4 ቢሊዮን ሲሆን ከዚህ ህዝብ መሃል ምን ያህል ፐርሰንቱ ዲሴብል ነው ወይም እንደዚህ የሜንታል ኬዝ አለባቸው? እጅግ በጣም ከፍተኛ የሆነ ሜንታል ኬዝ እንዳለ ሪፖርቶች ያሳያሉ። ከዛ አኳያ ሲታይ ይሄ ፊልም ለህንድ ወይም ደግሞ እንደ ህንድ ላሉ ማህበረሰቦች እጅግ በጣም ወሳኝ ነው። እንዲያውም የስፓኒሹ ፊልም ለስፓኒሽ ማህበረሰብ ከሚያስፈልገው እጥፉን ለህንድ ማህበረሰብ ያስፈልጋል። የአሚር ካን እምነቱ እዚህ ላይ ነበረ። ይህን ፊልም ለመስራት ተው እየተባለ እምቢ ብሎ የገባበት ዋና ምክንያት ምንድነው? የኛ ማህበረሰብ አንድ የረሳው የማህበረሰብ አካል አለ። እነሱም ማናቸው? እነዚህ ኦቲዝም፣ ዲሴብል ምናምን ነገር የሚባሉትን የአእምሮ ችግር ያለባቸው ልጆች ተረስተዋል። እነሱን አስታውሰን አንድ ነገር ማድረግ ካልቻልን ወይም አንድ ስቴፕ መራመድ ካልቻልን በሲኒማው ላይ ወይም በፊልሙ ላይ የኛ ኃላፊነት ምንድነው የሚል እምነት አለው። እያንዳንዱ ነገር ላይ በሲኒማው ማጉላት ይወዳል። ያለውን አቅም ወይም ያለውን ስምና ዝና ጉልበቱን በአጠቃላይ ለማህበረሰቡ እንዲጠቅም ለማድረግ በጣም ጥረት እንደሚያደርግ እያንዳንዱ ኢንተርቪዎቹ ላይ ይናገራል። ስለዚህ ይሄ ፊልምም ከዛ የመጣ ነው። ስለዚህ ከተመልካች የተገኘው ሪቪው ምንድነው ካላችሁ በጣም ደስ በሚል ሁኔታ ትልልቅ ቢባሉ ክሪቲክሶች 3.5 እና 4 ሰጥተውታል። ያ ማለት ፊልሙ ጥሩ ነው ብለው ወደውታል። ኢቭን ሪሜክ እንደሆነ ሁሉ ያስረሳ ነው። ምክንያቱም ፊልሙ በአጠቃላይ ድምቅ ተደርጎ ህንዳዊ ባህሪ ወይም ደግሞ የህንድን ወግና ባህል የሚያሳይ ነገር ሲጨመርበት ሪሜክ ነው የሚለው ነገር ሙሉ ለሙሉ ጠፋና አንድ አዲስ ፊልም የሚያይ ማህበረሰብ ሊሆን ቻለ የት ሲኒማ የገባው ሰው። ስለዚህ ምን አድርጓል? በፊልሙ ላይ ቀለል ባለ የፊልም አሰራር ዘዴ ተመልካቹ ቶሎ እንዲገባውና ኮኔክት እንዲሆን በማድረግ መልእክቱን ባጭሩ ለማስተላለፍ ያደረገው ጥረት ተመልካቹ በጣም ወዶለታል። እንዲሁም መጨረሻ ላይ እያንዳንዱ ተመልካች ሲወጣ እንባውን እየታረገና አልቅሶ እንደወጣ የተናገረበት ሁኔታ አለ። መጀመሪያ ፊልሙ ያስቃል፣ ከዛ በኋላ ኢሞሽናል ያደርጋል፣ መጨረሻ ላይ ያስለቅሳል ተብሎ እጅግ በጣም እየተደነቀን ያለው። እኔ እንኳን ትንሽ ጥራቱን እየጠበቅኩ ነው ያለሁት። ትንሽ ጠራ ያለ ዛሬ ማታ አውርጄ ለማየት እሞክራለሁኝ። አሁን ላይ የወረደው እጅግ በጣም ጨለማ ነው፣ ለማየት አይደለም፣ ምንም ነገር የሚጋብዝ አይደለም። በቀጣይ ግን የተሻለ ኤችዲ ካም ስለሚወርድ አውርጄ አይቼ ያለውን ነገር በደንብ እናወራለን፣ ወይም ደግሞ አዲስ ቲቪ ላይ ተርጉም ያቀርብላችኋለሁ። እስከዛው እንግዲህ አዲስ ቲቪ ላይ ገብታችሁ ሎጊን ካላረጋችሁ ሳይን አፕ ካላደረጋችሁ አሁኑኑ ግቡና ሳይን አፕ አድርጉ። በጣም ብዙ ስራዎችን ማቀርብበት እጅግ በጣም ምርጥና አመቺ የሆነ ፕላትፎርም ነው። ያለምንም ከልካይ የምንፈልገውን ሐሳብ ማራመድ የምንችልበት ምርጥ ፕላትፎርም ነው። አዲስ ቲቪ ብላችሁ ስፔስ የለውም። አዲስ ቲቪ ብላችሁ አሁኑኑ ከጎግል ፕሌይ ስቶር ላይ አውርዱና ጫኑ። እምቢ ካላችሁ ደግሞ አዲስ ቲቪ 2025 ቴሌግራም ቻናሉ ላይ በመግባት ወይም የቴሌግራም ቻናላችን ላይ በመግባት ከዛ ላይም አፕሊኬሽኗን ኤፒኬዋን ዳውንሎድ አድርጋችሁ ኢንስቶል ማድረግ ትችላላችሁ። ሳይን አፕ አድርጉና ፊልሙ ይከፍትላችኋል። እምቢ ያለን አይከፍት የምትሉት ሳይን አፕ ስላላደረጋችሁ ነው። ሎጊን ካላደረጋችሁ ሰው ሁኑ ሮቦት ስለማያውቅ እናንተ ሰው መሆናችሁን የሚለየው በሳይኒን በማድረጋችሁ ሳይን አፕ ማድረጋችሁ ዩዘር ኔም ኢሜይል እና ፓስወርድ ስትሰጡት ሰው መሆናችሁን አመነ፣ ከዛ ከፈተ ማለት ነው። ለማንኛውም ብዙ ፊልሞችን እዛ ላይ ስለማቀርብ ነው እንትን ያለው እያቀረብኩ እየነገርኳቸው ያለሁት። የአሚር ካን ይህንን ሲታሬ ዘሚን ፐር የተሰኘው ፊልም እንግዲህ ተመልካቹን እንዳለ ወደ መሬት ሳይሆን የበለጠ ተመልካቹን ወደ ኮከብ ላይ የሰቀለ እንዲሁም የቦሊውድን ያ በድሮ ጊዜ የሚታወቀው እጅግ በጣም አስተማሪ የሆነ ቆንጆ ጭብጦችን የሚያሳይበት ወይም የሚያስተምሩ ፊልሞችን የሚያቀርብበትን ጊዜ በድጋሚ ተመልካቹ እንዲያስታውሰው፣ እንዲናፍቀው፣
እንዲያየው ያደረገ ስራ ሆኗል። አሚር ካን በዚህ ስራው አሁንም እየተመሰገነ ያለው ብዙዎቹ እንዲያውም ናሽናል አዋርድ መሸለም አለበት እስከ ማለት ደርሰዋል። አስቡት ሪሜክ ሆኖ አንድ ፊልም ናሽናል አዋርድ መሸለም አለበት ከተባለ ፊልሙ ምን ያህል ኢሞሽናሊ ስትሮንግ እንደሆነ ያሳያል። በዚህ እንኳን አይታማም። ቀደም ያሉ ስራዎቹ በደንብ አሳይተውናል። አሁን ደግሞ ምን ይዞልን መጥቷል? አንድ ሪሜክ ፊልም ይዞ መጥቶ ፍሎፕ ከሆነበት በኋላ ማንኛውም አክተር ድፍረት የለውም፣ ምናልባት አክሽን ኩማር እንጂ ማለት ነው፣ በድጋሚ ሪሜክ ለመስራት። ግን አሚር ካን አንድ ፊልሙ ፍሎፕ ከሆነበት በኋላ ወይም ላልሲንግ ቸዳ ፍሎፕ ከሆነበት በኋላ ቀጥሎ ይዞት የመጣው ማስመሳሪያ የሆነ ፊልም ሳይሆን ይዞልን የመጣው ሪሜክ የሆነ ግን ኮንቴንቱ እጅግ በጣም የሚገርም ነው ወይም ደግሞ አሪፍ ነው ተብሎ ተወዷል። ምን ቢያይ ነው? ምን ቢያገኝበት ነው? እንዴት አድርጎ ቢሰራው ነው አሚር ካን እንደዚህ ችክ ያለው? እንደዚህ ለማቅረብ እጅግ በጣም ያጓጓው ለምንድን ነው የምትለዋ የፊልሙ ፕላስ ፖይንት ናት። ሁላችንም ስናይ ይሄን ሐሳብ እያሰብን ካየነው በትክክል እሱ የታየውን ወይም ደግሞ ሰርቶ ሊያሳየን የፈለገው ነገር ይታየናል ብዬ አምናለሁኝ። እንግዲህ ሲወጣ እናየዋለን። እስከዛው ድረስ እንግዲህ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ማድረግ አትርሱ። ለቤቱ አዲስ ሆናችሁ ሰብስክራይብ አድርጉ። ዛሬ ማታ ደግሞ በቦክስ ኦፊስ ሪፖርት በአጠቃላይ በዛሬው ዕለት ምን ያህል ገንዘብ ሰብስቧል የሚለውን አቀርብላችኋለሁ። በሌላ ቪዲዮ ድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।